አዶናይና ጃኒ በይፋ ተለያይተዋል። ብዙ ሰዎች ደግሞ ውሸት ነው አልተለያዩም፣ ያው ሟርት ነው እያሉ ይገኛሉ ማለት ነው። ነገር ግን እውነት ነው፣ አዶናይና ጃኒ ተለያይተዋል ማለት ነው። የአንዲት የ15 ዓመት ትንሽ ልጅ ትዳር ውስጥ ከሆነ ግብረ ስጋ ግንኙነት ብታደርግ ኖርማል ነው፣ ኦኬ ብሏል አክሊል ብለሻል። እና እኔ እንደዛ አላልኩም። ሰላም ጤና ይስጥልኝ ውድ የደጀ ሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ አዳዲስ ዝግጅቶችን ይዤላችሁ መጥቻለሁ። ወደ ቀዳሚ ፕሮግራማችን እንሂድ። እነኝን እስቲ ሁለት ቪዲዮ ተመልክተናቸው እንምጣ። ይቅርታ ለምን እንዳላጠፋ ያስቀየምኩ ነገር አለ? አዎ ምን እንዳጠፋ ይቅርታ መጠየቅ አለብሽ ደግሞ ስትያዢ ማለት ነው። ገባሻ? ላይክ ትንሽ አይደብርሽም? እንደዚህ አስበሻ ለካ ልግራ አይመለከትም። እንደዚህ አስቢ So Georgie is a raccoon. He is always hungry, so he sings out boy. እንግዲህ ለማየት እንደታላችሁት በአንደኛው ቪዲዮ ላይ ጃኒና አዶናይ ሲጨቃጨቁ የሚያሳይ የሆነ ድራማ የተቀረጸ ይመስለኛል። ግን አሁን ላይ ያሉበትን ትክክለኛ ነገር ይገልጻል ብዬ ስላሰብኩ ነው ይዤ የመጣሁት። ሁለተኛው ደግሞ ምንድነው ጆን ዳንኤል ዶዲ የምትለዋን እቺ ድሮ በ1955 እንደ ፈረንጆቹ አቆጣጠር የተዜመች ሙዚቃ ነች። እሷን ይዞ ማጀቢያ አድርጎ ይዞ መጥቶ ሴሌብሬት ሲያደርግ የሚያሳይ ነገር ነው። ምናልባት እሱን የምታደንቁ ሰዎች እንኳን ደስ አለ ብሬክ በማድረጋቸው ብላችሁ ብጽፉለት ሄዳችሁ አብራችሁ ብታደርጉ ጥሩ ነው ብዬ ነው የማስበው። ኤኒዌይ ግን እኔ ዝም ብዬ ነገሩን አየሁት። በነገራችን ላይ የዲላን ፔጅን ወደዚህ ወደ ኢትዮጵያ ማምጣት ተከትሎ የእሱና የጮኛውን እንቅስቃሴ በደንብ ሳጤነው ነበር ሰሞኑን ማለት ነውና ሳየው በጣም ቀናውባቸው። የሚገርመው ነገር ዲላን ፔጅ ትልቅ ፊገር ነው እና አዶናይም በጣም ትልቅ ፊገር ነው። ለዲላን ፔጅ እጮኛው አለችለት እየተከታተለች እያንዳንዱን ነገር ማለት ነው እሱን ለማብላት ነው የምትሰራው። በቃ ማን ታደርገዋለች እንቅስቃሴውን በሙሉ ማለት ነው። አዶናይ እንደዛ አይነት ነገር የለውም ነበር። ምክንያቱም ከሱ ጋር ያለችው ጃኒ ራሷን የቻለች ሌላ ካራክተር ነች፣ ሌላ ጃይንት ነች፣ ሌላ በጣም ፌመስ የሆነች ልጅ ነች እና እሷ ራሱ የሚከታተላትና እሷን እንደ ብራንድ የሚሰራ ሰው ትፈልጋለች እንጂ እሷ ሰው ላይ እንደ በቃ ማኔጅ ለማድረግ እሱን እየተከታተለች እሱን ለማሳደግ የምትሰራ ሰው አይደለችም። እሷ ራሷ አዶናይ ነች። ስለዚህ ሁለት አንድ አይነት ካራክተር አንድ ቤት ውስጥ ሲሆኑ ምናልባት ያ ነገር እየፈረሰ ይሄዳል የሚል ግምት ነበረኝ። ኢርሊ እንኳንም ተለያዩ የሚል አሁን ላይ አቋም እንትን ብሎኛል። ምክንያቱም ሁለቱም አንዱ ለአንዱ ምናልባት ሊፋቀሩ ይችላሉ፣ ሊዋደዱ ይችላሉ፣ ግን ደግሞ ቤተሰብ ለመገንባት የሚያስችል ነገር የላቸውም፣ ቤዝ የላቸውም። አንዳቸው ለአንዳቸው ራሳቸው ኮምፒት የሚያደርጉ ናቸው። ልክ እንዴት መሰላችሁ? ሁለቱም በአንድ ዘርፍ ላይ ያለ በተለያየ ካራክተር ራሳቸው ትልልቅ ኢሜጆች ናቸው። መጋባት አይችሉም እና ቤተሰብ ሊሆን አይችልም እና ቀድሞ በዚህ ደረጃ ላይ ነገሩን ብሬክ መቋጨታቸው በነገራችን ላይ ሰውም አድቫይስ አድርጓቸው የሚሆን በራሳቸውም ወስኖ ባለመግባባት የሚሆን ይሄ ጥሩ ድል ነው ብዬ ነው የማስበው። አሁን ላይ በነገራችን ላይ ሶስቱም ጠላት የላቸው፣ ውጥረት ከማንም ጋር ሊገቡ አይችሉም። የራሳቸውን ህይወት ይቀጥላሉ። አዶናይ እንደ ዲላን ፔጅ እሱን እየተከታተለች የምትሰራው ሴት እንዲኖረው ጸልያለሁ። ምክንያቱም በጣም ቢዚ የሆነ ሰው ነው። በቃ በጣም ኦኩፓይድ የሆነ ሰው ነው። እሱን እየተከታተለች ማኔጅ ልታደርገው ብዙ ነገሮችን ኮንትሮል ልታደርግለት የምትችል ሴት ታስፈልገዋል። ልክ እንደዛው ደግሞ ማለት ነው ጃኒ በጣም ቢዚ ነች። እዚህ ሀገር ላይ በጣም የምታስፈልግ ልጅ ነች እና እሷን እየተከታተለ የእሷን ብራንድ የሚሰራ እሷን ታላቅ የሚያደርጋት ሰው ያስፈልጋታል ብዬ አስባለሁ እና በዛ ደረጃ በዚህ አስተሳሰብ ውስጥ ብቻ ሁለቱ መለያየታቸው ጥሩ ነው ብዬ ነው የወሰድኩት። ሌላ ጉዳይ ሁለቱ እንዲጋቡ በጣም ስቋጥሩ የነበራችሁ እኔም ጨምሮ ስቋጥር ነበረ ከሆነ ጊዜ በፊት ስቋጥሩ የነበራችሁ ወዳጆቼ፣ የኔ ሀሳብ ተጋሪዎች የነበራችሁ በፊት በዚህ አስተሳሰብ ውስጥ ሆናችሁ እንድትጽናኑ ጥሬን ለማቅረብ ፈልጋለሁ። በነገራችን ላይ ጆን ዳንኤል ከአዶናይ ጋር ያለው የጠላትነት ስሜት አሁን በቃ ምንም መሰረት የለውም። ከእንግዲህ በኋላ ሁለቱ አንዱን አካውንት ሪፖርት ማድረግ አለማስደረግ ምናምን ነገር ተበለጥኩ ተነጠቅኩ የሚል ነገር አስተሳሰብ ከእንግዲህ በኋላ ይኖረዋል ብዬ አላስብም። ከእንግዲህ በኋላ በሰላም ሁላችንም ኮኤግዚስት ማድረግ እንችላለን። አዶናይና ጃኒ እንግዲህ ተለያይተዋል እየተባለ ነው። እውነት ይሁን ውሸት አናውቅም። ነገር ግን እንግዲህ ሶሻል ሚዲያው በእነሱ ምክንያት ግማሹ ፌንት ይሰራል እየተባለ ነው። ከዚሁም ተያይዞ ደግሞ በጣም ለቅሶ ላይ ያሉ ሰዎችም አሉ። እንግዲህ ይሄ ነገር ውሸት ሆኖ ከሆነ እነዚህ ሰዎች ትንሽ ቅር ይላቸው ያሰኛል። ምናልባት ይሄንንም ታስቦ ይሆናል ብዬ አስባለሁ ፕራንክ ያደረጉት። በተረፈ ግን እንግዲህ ብዙዎቻችን የማይመለከተን ነገር ላይ እየገባን ያው ብዙ አስተያየት እየሰጠን እንገኛለን። ለማንኛውም እስቲ ወደ ቀጣይ ፕሮግራም እንሂድ።
ፖስት አለ ጃኒም 3 ነው የፖስተችው ጋይስ ጃኒም 3 ነው የፖስተችው ቆይ ደግሞ እንደሞ ሊያት ጋይስ ጃኒ ስንት ነው የፖስተችው ጃኒ እሺ ቆይ ጃኒ እንደሞ ነው እሺ እሷ አያቸው አረ ጋይስ እሷ እኮ ኢድ ሙባረክ አለች ከዛ በቃ ፋሚሊዎች ስለማከብራችሁ ታዲያ ምንድን ያልኳችሁ እሷ አንድ ነው የፖስተችው ቲንክ እናንተ አይ መቼ ነው ግን እናንተ የምትሰለጥኑት መቼ ነው እንዶ ጭንቅላታችሁን የምታሰሩት ጋይስ አያችሁ እሷ እሳት ናት ብያቸዋለሁ እሷ ናት ለፍራንክ የምትሆነው እንጂ አንተ አይደለም አሁን እሷ አንድ ነው የጻፈችው ምን አለች ሰላም ፋሚሊ እንዴት ናችሁልኝ ያው እንደምታውቁት ከአዶናይ ጋር በፍቅር ግንኙነት ነበር አሁን በሰላምና ክብር በተሞላበት ተነጋግረን ተለያይተናል አንዳንድ ሰዎች ትምህርት ናችሁ መጨረሻችን ግን መጨረሻ አንዳንዶቹ ትምህርት ናቸው መጨረሻ ግን አይደሉም ወዳቸዋለሁ ፈኖቼ ምናምን ብላ ፖስት አደረገች አያችሁ ጋይስ እሱ አንድ ነው ፖስት እሱ 3 ነው ያደረገው ተለያይተናል ብሎ ለመናገር 3 እንደረደረ ያዱና ተቀባይነት የለውም የጃኒና አያችሁ አንድ ነው ያደረገችው ጋይስ እና ምን ለማለት ፈልጌ ነው ወደ ዋናው ፖይንቱ ስገባ ቡኔ ልጠጣ ጋይስ ወደ ዋናው ነገር ወደ ዋናው ነጥብ በሊያሾ አንደበት ሲል ስሙ ጋይስ እኛ አሁን በእናንተ መለያየት የምንደሰት ሰዎች አይደለም ፍቅራችሁን ነው የምንፈልገው ነገር ግን አንዳንድ የኢትዮጵያ ሴሌብሬቲ ወይም ዝነኛ ሰዎች ነን ብላችሁ ወይም ደግሞ ለነገሩ ከውቀት ጋር የሚመጣ ፍምስና ስላልሆነ በጫጮ ናችሁ በጫጮ ያላችሁ ለኦዲየንሶቻችሁ ለተመልካቾቻችሁ ለሚከተሏችሁ ልክ አሁን እንደነዚህ በጎች እንዳሉት አረብ ሀገር ተቀምጠው ማዳም ቤት ተቀምጠው ሰው ቤት ተቀምጠው የሰው ቤት ጥገኛ ሆነው በእናንተ ፍቅር አብደው የእናንተ መጣላት የእናንተ የሆነ ነገር ያስለቅሳቸዋል ከእናንተ ሲሰሙ እኔ በህይወቴ ጋይስ ለነሱ እንኳን ሪስፔክት የላችሁ ለነሱ ሪስፔክት የላችሁ ከዛሬ ካለፈ በጣም ነው ኦዲየንሶቻችሁ ነው የምትነቁት በነገራችን በጣም ነው ኦዲየንሶቻችሁ ነው የምትነቋቸው አንቺም ሆንሽ እሱ ማለት ነው ገና ለገና ለመነጋገሪያ ርዕስ መሆንና መወያ ርዕስ ከመሆን የተነሳ ጋይስ እንደዚህ አይነት ድራማ ያ ቤተሰብ እስኪ ቆይ መላምት እንሂድ እናንተስ ቲንክ ስታረጉ ጋይስ አንድ ሰው በሪሌሽን ያለ ሰው ያው በጣም ጫና የሚደርስባቸው ጓደኛ ማቾች እንደው ስታስቡት እናንተ መቼም እኔ ካላሰለጠንኳችሁ አትሰለጥኑ ስታስቡት ሲለያዩ ተለያየን ብለው እንዴት ስቶሪ ያደርጋሉ ጋይስ የተማረ ደጋፊ እኮ አይደለም የሚበዛው እዚህ ሶሻል ቲክታክ ላይ በጫጮ ደጋፊ በጭፍን ነው ሮት እኮ አለ በጭፍን አትፍረዱ እኮ አለ በጭፍን የሚደግፉ በጭፍን የሚወቅሱ ደጋፊዎች ያሉበት ነው ዝም ብለው የሚሳደቡ ናቸው የዛኔ አክሊለና ጆርዲ ምን እንዳገናኛቸው እንግዲህ ከዚህ በመቀጠል እንመለከታለን ሁለቱም የተለያዩ ሰዎች ናቸው ግን በፌሚኒስት ጉዳይ ሁለቱም የተለያየ ሐሳብ ሰጥተው ነበር እስቲ ሐሳባቸውን እናዳምጥ እንደው ሴት ልጅ የአንዲት የ15 ዓመት ትንሽ ልጅ ትዳር ውስጥ ከሆነ ግብረ ስጋ ግንኙነት ብታደርግ ኖርማል ነው ኦኬ ብሏል አክሊል ብለሻል እና እኔ እንደዛ አላልኩም ኢቭን አንቺ ራስዋን ያሰማሽው የኔ ቪዲዮ ላይ ምንድነው ያልኩት የ15 ዓመት ልጅ መጋባት አለባት የሚለውን መቃወም አለብን ግን መቃወም ያለብን ይሄንን ብቻ ደግሞ አይደለም አልኩኝ መቃወም እንዳለብን ራስ ተናግሬያለሁ ይሄን መቃወም ያለብን ነገር ነው እሱም ብቻ አይደለም መቃወም ያለብን ግን ይልቁንም ደግሞ ነው ገና ሳያገቡ አሁን መጋባት የለባቸውም አዎ ባያገቡም ግን ዞር ብለው ግን የተለያየ ቦታ እየሄዱ ግን ከወንዶች ጋር ግን ይህን ግንኙነት ግን መፈጸም ግን የለባቸውም እሱ በጣም አስጸያፊ ነው አልከው ይሄንን ነው እኔም የተጠቀምኩት ክሊፕ ሴት ልጅ በ15 ዓመቷ ድንግልናዋን ማጣት የለባትም የሚለው በሙሉ ያስጨንቃል አግብታ ብታጠው ይሻላት ነበር የ15 ዓመት ልጅ ትዳር ውስጥ ገብታ ሴክስ ብታደርግ ኖርማል ነው ኢትስ ኦኬ ብሏል አኬ አልወጣኝም ውሸት ነው ያ የ15 ዓመት ልጅ ዝሙት ላይ ወጣ ድንግልናዋን ከምታጣ ትዳር ውስጥ ገብታ ድንግልናዋን ብታጣ ይሻላል ብሎ ንጽጽሩን የፈጠረው በጭንቅላቱ ኖርማላይዝ ስላደረገው ነው ያልኩት የተለያዩ ነገሮች ናቸው እነዚህ አሁንም አኬ ሪስፔክትፉሊ ደግሜ ልንገርህ ያንን ንጽጽር መፍጠርህ ልክ አይደለም የ15 ዓመት ልጅ ዝሙት ላይ ወጣም ድንግልናዋን አጣች ትዳር ውስጥ ገብታም ድንግልናዋን አጣች
ይሻላል አይሻልም፣ ይሄኛው በጣም የባሰ ነው፣ ችግሩ በጣም የባሰ ነው፣ ይሄኛው ደግሞ የቀነሰ ነው ትዳር ውስጥ ስለሆነ የሚል አቲቲዩድ የሚል አመለካከት ሃርምፉል ነው፣ ጎጂ ነው። ያንን ነገር ኖርማላይዝ ያደርገዋል። ያለ እድሜ ጋብቻ የምንለውን ነገር ኖርማላይዝ ያደርገዋል። ከገባ ምነግርህ ነገር 15 ዓመቷ ተድራ ለተደፈረች ሙስሊም ሴት ነብዩ መሐመድ አይሻ ላይ በ9 ዓመቷ አይሻ ላይ መተኛቱን ብትነግራትና በዚህ ምክንያት እኮ ነው እንደዚህ የምትሆኚው እንደዚህ የተደረግሽው ምናምን ብትላት ምንም ይጠቅማት ነገር አለ ለሷ? በ15 ዓመቷ ተድራ የተደፈረችን ኦርቶዶክስ ክርስቲያን ሴት ልጅ አይ ይሄ እኮ እየተፈጸመ ያለው ፍትሐ ነገስት ላይ እንደዚህ ስለሚልና ባህላችን ስለሆነ ነው ምናምን ብትላት ለሷ ምንድነው ይሄ ጥቅሙ? የእስልምና ሃይማኖት ተከታዮች ህፃናትን የሚድሩት የሃይማኖት መስራቻቸው ነብዩ መሐመድ የ9 ዓመቷ አይሻ ላይ ስለተኛ ነው። ክርስቲያን ጋር ስንመጣ ግን ፍትሐ ነገስት ነው፣ ባህል ነው። ይሄን ያክል ይሄ እንደ ቁርአን አይደለም፣ እንደ ነብዩ መሐመድ አይደለም። የሆነ ላይክ ንጽጽር ፈጥራችሁ ሁለቱም ህፃናትን ይድራሉ። it doesn't matter ምንጩ ምን እንደሆነ አስተካከል ካለበት አስተካክሉ፣ አለቀ። ደግሞ ኦርቶዶክስነቴን በጣም ኩዌስችን ማድረግ ፈልጋል። ግድ የለም በቃ እኔ እሺ መናፍቅ ነኝ እንበል፣ ኤቲስት ነኝ እንበል፣ በእግዚአብሔር አላምንም ሃይማኖት የለኝም ምናምን እንበል። እኔን ከኢኩዌሽን አውጣኝና ማለት ነው አንድ ክርስቲያን ኦርቶዶክስ እህትህ መታ ክርስትና ሃይማኖትን ተጠቅመው የሚጨቁኗትን የሚበድሏትን የሚያደርጓትን ነገር ስትነግርህ እና ለመፍትሄ ጥያቄ ስትጠይቅህ አይ ክርስትና ውስጥ አትግቢ ነው የምትላት? ሃይማኖትን አትንኪ ክርስትናን አትንኪ ነው የምትላት? ሃይማኖታችሁ ውስጥ ላለው ችግር ጥያቄ ሲነሳ መልሳችሁ ሃይማኖት ውስጥ አትግቢ ክርስትና ውስጥ አትግቢ ነው። ስለዚህ እንውጣ ከሃይማኖታችንን ከክርስትና አታውጪ ትላላችሁ። ከዛ በኋላ ደግሞ ጥያቄ ሲመጣባችሁ ክርስትናን አትንኪ ክርስትና ውስጥ አትግቢ ምናምን። ክርስትና ውስጥ ማልገባ ከሆነ ለምን ክርስቲያን ሆናለሁ ታዲያ? ለምን ጠይቀው ጥያቄ መልስ የማይሰጠኝ ከሆነ ያንን ሃይማኖት ለምን እከተለዋለሁ? በቃ በራሴ እግዚአብሔር ጋር ሪሌሽንሺፕ ፈጥሬ አልኖርም እንዴ? ምንድነው ጥቅማችሁ ታዲያ እናንተ እዛ ጋር መቀመጣችሁ? እንዴት ቄስ አያስፈልግም ትያለሽ? እንዴት ቁርባን ጋር አትይሉት ያለሽ? ቅዳሴ አትይሉት ያለሽ? ንስሐ ጋር አትይሉት ያለሽ? በመጀመሪያ ደረጃ ቄስ ጋር ሄዳችሁ ቁርባን ስጋ ወደሞ አትቀበሉ ብያላቅም፣ ቅዳሴ አታስቀድሱ ብያላቅም፣ ንስሐ ቄስ ጋር ሄዳችሁ አትግቡ ብያላቅም። እኔ ያልኩት ቶክሲክ የሆነ ሜንታሊቲ ያለው ቄስ አያስፈልግሽም። ንጹህ ቄስ ለሴቶች ክብር ያለው ቄስ ለሴቶች የሴቶችን አመለካከት የሚረዳ ቄስ ካላገኘሽ ቢቀርብሽ ይሻላል ነው ያልኩት። ሁሉንም ነገር ትቃወማላችሁ፣ ሁሉንም ነገር ቄስ መምረጣችንንም ትቃወማላችሁ። ሃይማኖቱ እንዲስተካከል የምናነሳቸውን ጥያቄዎችም ትቃወማላችሁ። በቃ ሁሉ ነገር በር መዝጋት ነው የፈለጋችሁት። ስለዚህ እንውጣ እንሂድ፣ በቃ ጥያቄያችን ወደሚመለስበት ወደ ምድረ በዳ እንሂድ። ያስኬዳል። ይመቻችሁ። አሪፍ ነው። ቀጥሉበት። አሳዩን። እንግዲህ ሁለቱም እንዳያችሁት የተለያየ ሀሳብ ነው ያቀረቡት። ለመግባባት የሚቸገሩ ይመስለኛል፣ ግን ወደፊት እናያለን መልሳቸውን። ደስ ይበላችሁ። ልጆቿ ናችሁ፣ ልጆቿ ነን። እሷ ደግሞ እናታችን ናት፣ እናታችን ናት። የመጀመሪያዋ እናታችን ሔዋን ሞታብን ነበረ። ጓለማውታ ሆነን እንዳንቀር ዛሬ እናት አለችን፣ ድንግል ማርያም፣ ያውም በሰማይ የከበረች ከፍ ያለች በደብረ ምጥማቅ የተገለጠች ሙታንን ያነሳች ለምጻሞችን ያነጻች እነ ዳዊት ተከትለው ሲዘምሩላት የነበረ በደብረ ምጥማቅ የነበረ ዝማሬ ዳዊት እየዘመረ ሙሴን ዘይጸውር ኤፉደ ሙሴ ዝናሩን ታጥቆ መጥቶ አሮን ማይጠንቱን ይዞ መጥቶ ዳዊት መሰንቆውን ይዞ መጥቶ ሰሎሞን አክሊሉን ተቀዳጅቶ በአዲስ ኪዳን ሐዋርያት 4ቱ ወንጌላውያን ወንጌላቸውን ይዘው አጅበዋት ነው ወደ ደብረ ምጥማቅ ወደኛ የመጣችው። ዛሬም እኛ ጋር መጣለች። ወንጌላውያንን አስከትላ፣ ጻድቃንን አስከትላ፣ ሰማዕታትን አስከትላ፣ ቅዱሳንን አስከትላ መቼ ከኛ መካከል ተለይታ ታውቃለች እመቤታችን? አንዳንዱ ሰው ግብፅ ሀገር ተገለጠች ይላል። እዚህ አልተገለጠችም እንዴ? እዚህ የለችም እንዴ? እዚህ በያለንበት ምልጃዋን አምነን ያለን መካከል አለች እመቤታችን። ዛሬም በልባችንም በመካከላችንም አለች ድንግል ማርያም። ስለዚህ እነሱ እያየው ሰማዕታት ቅዱስ ጊዮርጊስ በነጭ ፈረስ ተቀምጦ
ቅዱስ መርቆሬዎስ በጸሊም ፈረስ በጥቁር ፈረስ ተቀምጦ ከፊት ከኋላ ልጇ ወዳጇን እልፍ ቅድሜሁ እልፍ ድሬሁ ከኋላ እልፍ አሉ፣ ከኋላም ከፊትም እልፍ ሆነው መላእክቱ እሱን እንደሚያጅቡ ድንግል ማርያምን እልፍ አእላፋት መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ከበዋት በዚህ ቀን በደብረ ምጥማቅ እንደተገለጠች በእኛም መካከል ተገልጣለች። ክብርና ምስጋና ለስሟ ለእመቤታችን ይሁን።